ወይኔ ግን ጌታ ሰው ማስመሰል ስችል ህዝቡ ቡዜ ላይ እንዲመለስ አብርሽ ላይ እንዲመለስ የምታረጊ ጥረት መቼም አይሳካልሽም። በተለይ አብርሽቶች መቼም ወደ አንቺ አይመጡም። በነገራችን ላይ ያደረግሽው ያንዳንዱ ታውቃለሽ። ጠፍቶ አንቺ ጋር መጥቷል። ኤርሜላ አብርሽ ጠፍቷል ብላ ሚዲያ ለመታለች። ስልክ አነሳም ስደውል ብላ ፍለጋ ሚዲያ ለመታለች። ከዛ በኋላ በ4 ነው በ3 ቀን አመጣሹ እኔና አብርሽ አንድ ላይ ሆነናል ብለሻል። በሰዓቱ በነገራችን ላይ ይቅርታ ጠይቆኛል አላልሽም? መርጦኛል፣ እኔ ጋር መጥቷል፣ የልጄ እናት ጋር መጥቷል ነው አልሹ። ባይዘዊ ማለት ነው አይደል እንዴ? ከዛ በኋላ ጤነኛ ነው ብለሽ ስትከራከሪ ስንት ጊዜ ስትከራከሪ ነበር። አትጨቃጨቁ ሲል ነበር አይደለ? ታዲያ ማንጋ ነው ስትረስ ውስጥ ገባ? እንደምትይ ከሆነ የማይመስል ነገር ህዝቡን ለማሳመን ማልቀስ። ይሄ ተቀባችሁ አይን በነገራችን ላይ እንደ ተቀባሽ ያስታውቃል። አዎ እውነታ ይሄ ነው። ሲቀጥል ደግሞ ኧረ በኢየሱስ ስም ሲጀመር ጥያቄ ለሄርሜላ አይገባም። በነገራችን ላይ ሄርሜላ ጋር ሆኖ አይደለም አብርሽ የፈዘዘው። እኔ በሽተኛ ወይም ደግሞ ምንም ነገር አላስታውስም ብሏል። እንግዲህ ሁሉም ነገር ተጠያቂ አይደለችም በጭራሽ ማለት ነው። ተጠያቂ አይደለችም ሄርሜላ። እንዴ ካንተ ጋር ጎን እንደዛ ስትፋጃ ነበር እኮ ላንተ ብላ መሰለኝ ከሁሉም ጋር ስትጣላ ከወንድም ጋር ስትጣላ ነበረ። የወንድም ስራ እንዴት አላየም አይደል እንዴ? ሩታ ደግሞ ለማስመሰል አትሞክሪ። የእውነት ያስጠላል። በቃ ሁሌ ማልቀስ፣ ከመጣሽ ደግሞ ማልቀስ። እንዴ ማንም አልተናገረሽም። አንቺ አብርሽ ስትከራከሪ ነው፣ አብርሽ ጤነኛ ነው ብለሽ ስትከራከሪ ነው። ቡዜ እንኳን ያዋረሽው አንቺ ነሽ። ባይዘዌ ህዝቡ ወደ ቡዜ እንዲዞር ያደረግሽው ነገር በጣም ከባድ ነው። ደግሞ ቅኔሽስ ያስጠላል። በቃ አንቺ በአሽሙር ሰው የምትናገሪ ሞልቶክ ነው ምናምን። እንዴት ነው የሚሞሉ? ቪዲዮ አለ እኮ ቪዲዮ አይቼ ነው መጣው ብሏል። እንግዲህ መቼም አዲስ ነገር አይደለም። በጣም ያስጠላል። ባረምን አታስመሲ። በቃ ይደብራል።